አትሌቲክስ በኢትዮጵያ በጣም ታሪካዊና ለሀገሪቱ ትርጉም ያለው ስፖርት ነው። በዚህ ረገድ በርካታ የአትሌቲክስ ጀግኖችን ሀገራችን ኢትዮጵያ አፍርታለች። እነሱ ደግሞ በዓለም አቀፍ አደባባይ ሰንደቅ ዓላማችንን ደጋግመው ከፍ አድርገውልናል። በዚህም ኢትዮጵያን በዓለም አቀፍ መድረኮች በማስተዋወቅ ረገድ ከፍተኛ አስተዋጽኦ ያለው ነው። ዓለም ኢትዮጵያን ሲያስብ ከሚያስበው ውስጥ አንዱ አትሌቲክሷን ነው። ስለዚህ ከዚህ ረገድ ኢትዮጵያ የአትሌቲክስና የአትሌቶች መንደር መናኸሪያ መፍለቂያ መሆኑ አሁንም ቀጥሏል። ከቅርብ ጊዜ ወዲህ የለመድነውን አይነት ተደጋጋሚ ድል እያጣን ወይም ደግሞ ድላችን እየሳሳ በመሆኑ እንደ ሕዝብ ቅሬታ ቢኖረንም የወትሮ ዘመን የአትሌቲክስ ድል እንደገና እንዲያንሰራራ በዓለም አቀፍ መድረኮች ሀገራችን ከፍታዋ በዛ መጠን እንዲጨምር ያለን መልካም ምኞትና ፍላጎት እንዳለ ሆኖ ከዚህ ቀደም በዓለም አቀፍ ደረጃ ኢትዮጵያን ያስተዋወቁ አህጉራችንንም ቢሆን ያኮሩ ሀገራችንን እና ባንዲራዋን ስመጥር ያደረጉልን በርካታ አትሌቶች አሉ። ከነዛ መካከል አንድ 15ቱን ለማስታወስ አሁን ያለውበት ቦታ የመታሰቢያ ሐውልት ተቀርጾላቸዋል። የአዲስ አበባ ከተማ አስተዳደር እንደለመደው በኮሪደር ልማት ፕሮጀክት ስር ካስቀመጣቸው በጣም ደሳስ ከሚሉ ፕሮጀክቶች አንዱ ይሄ ካሳንቺስ የሚገኘው የስፖርት ፓርክ ነው። በእርግጥ ፓርኩ የአትሌቶችን ሐውልት ብቻ አይደለም የያዘው፣ በርካታ ስፖርታዊ ክዋኔዎችን ማድረግ የሚችል በራሱ ተወዳዳሪ መሆን የሚችል የስፖርት ፓርክ ነው። እኛ ግን ለዛሬ አትሌቶቻችን ላይ ብቻ ትኩረት አድርገን በካሳንቺስ በሚገኘው የስፖርት ፓርክ ውስጥ ሐውልት ከተቀረጸላቸው 15 አትሌቶች መካከል የተወሰኑትን እንጎበኛለን። በእግረ መንገዳችን ደግሞ የአትሌቶችን ድል እናስታውሳለን። አብራችሁን ቆዩ። በቀዳሚነት የምንመለከተው ሀገራችን ኢትዮጵያ በረጅም ርቀት በተለይ በማራቶን በዓለም አቀፍ ደረጃ የነበራትን ክብር ያስመለሰና ታሪካዊ ድል በመድገም ለሀገራችን ከፍተኛ ውለታ የዋለ አትሌት ነው። ኮማንደር ታምራት ቶላ ይባላል። ከማራቶን ጀግኖቻችን መካከል አንደኛው ነው። Tola knew there was a threat behind him, but as the finish line edged closer and closer, Olympic Games record. ኮማንደር አትሌት ታምራት ቶላ እንደ አውሮፓውያን አቆጣጠር በ2022 በኦሪገን የዓለም አትሌቲክስ ሻምፒዮና በማራቶን የወርቅ ሜዳሊያ ያሸነፈ መሆኑ ይታወሳል። በተጨማሪም ትልቁን የታሪክ ስኬት ያስመዘገበው በ2024 በፓሪስ ኦሎምፒክ ላይ በድንገተኛ ምትክነት ገብቶ አዲስ የኦሎምፒክ ክብረ ወሰን በመስበር የወርቅ ሜዳሊያ በተቀዳጀበት ወቅት ነበረ። ይህ ድል የረጅም ዘመናትን ያበበ ቢቄላና የማሞ ወልዴን የኦሎምፒክ ማራቶን ድል ትውፊት በታላቅ ብቃት ያደረሰበት ታሪካዊ አጋጣሚ ሆኖ ተመዝግቧል። And the gold medalist, a new Olympic Games champion. I'm happy today because I fulfill my goal. ኮማንደር አትሌት ታምራት ቶላ በጣም ደስ የሚል ሐውልት ነው የተቀረጸለት። የኢትዮጵያ አትሌቲክስ እና ዛሬ ደግሞ በሐውልቷ የስፖርት ፓርክ አንዷ ውበት የሆነችው አትሌት መሰረት ደፋር ነች። እጅግ በጣም በቅልጥፍናዋና በፍጥነቷ የምትታወቀው የሀገራችንን ሰንደቅ ዓላማ ደጋግማ በዓለም አደባባይ ከፍ ያደረገችው ጀግና አትሌት መሰረት ደፋር Coming into the last lap, in the end it was an ecstatic Dafar first across the line. መሰረት ደፋር በ5000 ሜትር የሩጫ ውድድር ባለም መድረክ ላይ ታላቅ ስምና ዝናን ያተረፈች በስትራቴጂካዊ አሯሯጧና በፈጣን አጨራረሷ የምትታወቅ ስኬታማ አትሌት ናት። በ2004 በአቴንስ ኦሎምፒክ እና በ2012 በለንደን ኦሎምፒክ በ5000 ሜትር የወርቅ ሜዳሊያዎችን ያስመዘገበች መሆኗ ይታወሳል። በ2008 ደግሞ በቤጂንግ ኦሎምፒክ የብር ሜዳሊያ አግኝታለች። በዓለም የቤት ውስጥ ሻምፒዮናዎች ላይ 4 ተከታታይ የወርቅ ሜዳሊያዎችን በማሸነፍና የዓለም ክብረ ወሰኖችን በማሻሻል በኢትዮጵያ ስፖርት ታሪክ ውስጥ ትልቅ አሻራ ያስቀመጠች ጀግና አትሌታችን ናት። Meseret Dafar of Ethiopia. ለኔ ዛሬ ልዩ ቀን ናት። ሌላኛዋ የአትሌቲክስ ታሪካችን ፈርጥና ጌጥ የሆነችው ኮማንደር ጥሩነሽ ዲባባ ነች። እርሷን በተደጋጋሚ የኢትዮጵያን ሰንደቅ ዓላማ በዓለም አቀፍ ደረጃ ከፍ አድርጋ ያውለበለበች መላው ኢትዮጵያውያን በአንድነት የምንወዳት ልዩ የሀገራችን ምልክት፣ የአትሌቲክስ ዘርፉ ደግሞ የማትረሳ ትዝታችን ናት። ጥሩነሽ ዲባባ
በማይታመን የሩጫ ፍጥነቷ የምትታወቅ የዓለም አትሌቲክስ ንግስት ናት ማለት ይቻላል። በ2008 በቤጂንግ ኦሎምፒክ የ5000 ሜትር እና የ10000 ሜትር ውድድሮች ላይ በአንድ ኦሎምፒክ ድርብ ወርቅ በመውሰድ የመጀመሪያዋ ሴት አትሌት በመሆን ታሪክ የሰራች ነች። በ2012 በለንደን ኦሎምፒክም በ10000 ሜትር ክብሯን ያስጠበቀች ሲሆን በታሪኳ 5 የዓለም ሻምፒዮና የወርቅ ሜዳሊያዎችን በማግኘት የረጅም ርቀት ሩጫን የበላይነት የያዘች ድንቅ ስፖርተኛችን ናት። በካሳንቺስ ስፖርት ፓርክ ሐውልታቸው በመታሰቢያነት ከተቀረጸላቸው አትሌቶች መካከል አንዱ አይረሴው አሯሯጡ ዛሬም ድረስ ተናፋቂ የሆነው ጀግናው አትሌት ቀነኒሳ በቀለ ነው። ቀነኒሳ በቀለ መቼም በኢትዮጵያውያን ብሎም ደግሞ አትሌቲክሱን በሚወዱና በሚያደንቁ የዓለም ማህበረሰቦች ዘንድ ዛሬም ድረስ የሚናፈቅ እጅግ ጀግና አትሌት ነው። የሀገራችንን ሰንደቅ ዓላማ በምን ያህል መጠን በዓለም አደባባይ ከፍ እንዳደረገ ታስታውሳላችሁ። ደጋግሞ በርካታ ክብረ ወሰኖችን የወሰደ ድንቅ የስፖርት ምልክታችን ነው። ቀነኒሳ በቀለ በረጅም ርቀት ሩጫ በተለይ በ10000 ሜትር፣ በ5000 ሜትር እና በሀገር አቋራጭ ውድድሮች ላይ የዓለምን አትሌቲክስ ለረጅም ዓመታት የበላይ ሆኖ የመራ ልዩ አትሌት ነው። በኦሎምፒክ መድረክ 3 የወርቅና 1 የብር ሜዳሊያዎችን የሰበሰበ ሲሆን በዓለም አቀፍ የሀገር አቋራጭ ሻምፒዮናዎች ላይ ያስመዘገበው ተከታታይ ድል እስካሁን ድረስ በታሪክ ተወዳዳሪ አልተገኘለትም። በ5000 እና 10000 ሜትሮች ላይ ያስመዘገባቸው የዓለም ክብረ ወሰኖች ለብዙ ዓመታት ሳይደፈሩ የቆዩ ሲሆን ትኩረቱን ወደ ማራቶን የረጅም ርቀት ሩጫ ካደረገ በኋላ በማራቶን ፈጣን ሰዓቶችን በማስመዝገብ ላይ ያለ ድንቅ አትሌታችን ነው ቀነኒሳ በቀለ። ስሙ በራሱ የክብር ስም የሆነለት ለምድራችን ጌጥና ፈርጥ የሆነ በዓለም አቀፍ ደረጃ የኢትዮጵያን ስም አጠራር በከፍታ ካስጠራ አሁንም ድረስ ያልደበዘዘ ስምና አሻራ ያለው ድንቁና ብርቁ አትሌታችን ሻለቃ ኃይሌ ገብረስላሴ። በአትሌቲክስ ታሪካችን ውስጥ በርካታ የዓለም ክብረ ወሰኖችን የሰባበረ ድንቅ ስፖርተኛ ነው። በ1996 በአትላንታና በ2000 በሲድኒ ኦሎምፒክ በ10000 ሜትር ተከታታይ የወርቅ ሜዳሊያዎችን ያሸነፈው ሻለቃ ኃይሌ ገብረስላሴ ከቤት ውስጥ እስከ ማራቶን ውድድሮች ከ20 በላይ የዓለም ክብረ ወሰኖችን በማሻሻል አቻ የሌለው ስኬት አስመዝግቧል። ዓለም የሩጫ ሜዳ ንጉስ እያለ ስሙን በኩራት የሚያነሳለት ብርቁና ድንቁ አትሌታችን ሻለቃ ኃይሌ ገብረስላሴ ከሩጫ ውድድር ራሱን ካገለለ በኋላ አሁንም በሌላ ዘርፍ አርበኝነቱን ጀግንነቱን ቀጥሏል። በልማት በኢንቨስትመንትና በሌሎችም የቢዝነስ ዘርፎች ላይ በመሰማራትና ውጤታማ በመሆን አርያነቱን በሌላ ዘርፍ ማስቀጠል የቻለ አሁንም ድረስ ስሙ ጎልቶ የሚጠቀስለት የሀገራችን የኢትዮጵያ ብራንድ ነው ቢባል የማይበዛበት ድንቅ አትሌታችን ነው ኃይሌ ገብረስላሴ። ካሳንቺስ ላይ እንዲህ ያለ ሐውልት ተቀርጾለታል። በኢትዮጵያ አትሌቲክስ ታሪክ ስሟ በደማቁ የተጻፈው ዛሬም ድረስ ተወዳጅ የሆነችው አትሌታችን ረዳት ኮሚሽነር ደራርቱ ቱሉም እዚህ በክብር ሐውልት ተቀርጾላታል። ፈገግታዋ ብቻ በቂያችን የሆነ ደራርቱ ስትስቅ ኢትዮጵያ ትስቃለች የሚባልላት ጀግና አትሌታችን ናት። አሸንፈን ከፍ አለልን ሰንደቃችን። ደራርቱ ቱሉ በኦሎምፒክ መድረክ የወርቅ ሜዳሊያ በመቀዳጀት የመጀመሪያዋ ጥቁር አፍሪካዊት ሴት አትሌት በመሆን ታሪክ የሰራች የኢትዮጵያ አትሌቲክስ ፋና ወጊ ናት ማለት ይቻላል። እንደ አውሮፓውያን አቆጣጠር በ1992 በባርሴሎና ኦሎምፒክ ላይ በ10000 ሜትር ውድድር ያገኘችው ወርቅ ከደቡብ አፍሪካዊቷ ኤሌና ሜየር ጋር ያደረገችው የድል መጋራት ትዕይንት የዘረኝነት ማክተምን በወቅቱ ያበሰረ ታሪካዊ ክስተት እንደነበር ይታወሳል። በተጨማሪም በ2000 ሲድኒ ኦሎምፒክ ላይ በድጋሚ በ10000 ሜትር የወርቅ ሜዳሊያ በማሸነፍ ብቃቷን ያረጋገጠች ሲሆን በአሁኑ ወቅት በስፖርት አመራርነት ሀገሯን እያኮራች ዘርፉን ደግሞ እየመራች የምትገኝ በሌላ መንገድ አሁንም ከሙያዋ ያልራቀች አትሌታችን ነች። ትንትም ስንጀምረው ማሸነፉን
ካሳንቺስ ስፖርት ፓርክ ውስጥ የአትሌቶቻችንን ሐውልት ስንጎበኝ በጊዜ ቅደም ተከተል ወደ ኋላ እየተመለስን እንደሆነ ያስታውቃል ጉብኝታችን። ነገር ግን ሌሎች ተመልካቾች ወይም ደግሞ ወደ ፓርኩ የሚመጡ ሰዎች ሲጎበኙ ከኛ ከጎበኘ ነው በተቃራኒ አቅጣጫ ቢመጡ ጉብኝታቸውን ከጥንት ዘመን የኢትዮጵያ አትሌቲክስ ታሪክ ወደ አሁኑ ዘመን የሚያሸጋግር የጉብኝት ቅደም ተከተል አለ። እሱን ቢከተሉ መልካም ነው ብለን እናስባለን። የሱ ጅማሮ ደግሞ የሚሆነው አበበ ቢቄላ ጋር ነው። እሱን ወደ በኋላ እኛ እናየዋለን። ለማንኛውም ወደ ኋላ ስንመለስ በኢትዮጵያ ፈርቀዳጅ ከሆኑ ድል አድራጊ ከሆኑ አትሌቶቻችን መካከል የሻምበል ማሞ ወልዴን ሐውልት ነው እዚህ የምናገኘው። በኢትዮጵያ አትሌቲክስ ታሪክ ውስጥ እጅግ ስኬታማና የረጅም ዘመናትን ያስቆጠረ የሩጫ ዘመን የነበረው አትሌት ነው። አትሌት ማሞ ወልዴ በ1968 በሜክሲኮ ሲቲ ኦሎምፒክ በማራቶን ውድድር የወርቅ ሜዳሊያ እንዲሁም በ10000 ሜትር የብር ሜዳሊያ በማሸነፍ የአበበ ቢቄላን የድል አክሊል አስጠብቋል። ከ4 ዓመት በኋላ በሙኒክ ኦሎምፒክ በ42 ዓመት ዕድሜው በማራቶን የናስ ሜዳሊያ በማግኘት በአትሌቲክሱ ያለውን ጽናት እና ቁርጠኝነት በዓለም አቀፍ መድረክ ላይ ያስመሰከረ ታሪካዊ አትሌታችን ነው ሻምበል ማሞ ወልዴ። ሌላኛው የስፖርት ድል አድራጊ ጀግናችንና ታሪካዊ ስም ያለው አትሌት ሻምበል ምሩጽ ይፍጠር ነው። እዚህ በክብር ሐውልት ተቀርጾለታል። አትሌት ምሩጽ ይፍጠር በሩጫ ማጠናቀቂያ መስመር ላይ በሚያሳየው ተወዳዳሪ በሌለው ፍጥነት የሚታወቅ በ1980 በሞስኮ ኦሎምፒክ በ5000 እና በ10000 ሜትር ውድድሮች ላይ ድርብ የወርቅ ሜዳሊያዎችን በማሸነፍ ታሪክ የሰራ ታላቅ ኢትዮጵያዊ የረጅም ርቀት ሯጭ ነው። ውድድር ሊያልቅ ጥቂት ሜትሮች ሲቀሩት ፍጥነቱን በድንገት በመቀየር ተፎካካሪዎችን ጥሎ የመውጣት ልዩ ብቃት የነበረው ሲሆን ይህ አስደናቂ ችሎታው የዓለምን ትኩረት ስቦ ቀያሪው የሚል ቅጽል ስም አስገኝቶለታል። ከዚህ ባሻገር ሻምበል ምሩጽ ይፍጠር በኋለኛው ዘመን ለተከሰቱት እንደነ አትሌት ኃይሌ ገብረስላሴና ቀነኒሳ በቀለ መሰል አትሌቶቻችን አርያ በመሆን ደረጃ በቀዳሚነት ከሚጠቀሱት አንዱ የሆነ ድል አድራጊያችን ነው ምሩጽ ይፍጠር። የኢትዮጵያ የአትሌቲክስ ስፖርት ታሪክ ሲነሳ በቀዳሚነት ትዝ የሚለን ታላቁ ሻምበል አበበ ቢቄላ ነው። በንጉሠ ነገሥቱ ዘመን በባዶ እግሩ ድል አድርጎ ሲመለስ ከፍተኛ ሀገራዊ ክብርና ተቀባይነት የተቸረው በዓለም መድረክም የኢትዮጵያን ስም አጠራር ከፍ አድርጎ በወቅቱ ያስጠራ ምንጊዜም የማይረሳ የዘርፉ አርአያችን ነው። አበበ ቢቄላ በኦሎምፒክ ታሪክ ባዶ እግሩን ሩጦ በማሸነፍ የመጀመሪያው አፍሪካዊ የኦሎምፒክ ወርቅ ሜዳሊያ ባለቤት የሆነ ታዋቂ ኢትዮጵያዊ የረጅም ርቀት ተወዳዳሪ ነበር። በ1960 በሮም ኦሎምፒክ የማራቶን ውድድርን በባዶ እግሩ በማሸነፍ የዓለምን ትኩረት የሳበ እንደነበረ ይታወሳል። ከ4 ዓመታት በኋላ ደግሞ በ1964 በቶኪዮ ኦሎምፒክ የራሱን የዓለም ክብረ ወሰን በመስበር ለሁለተኛ ጊዜ ተከታታይ የወርቅ ሜዳሊያ አስመዝግቧል። ይህ ታላቅ ባለድል ሻምበል አበበ ቢቄላ ከሱ ቀጥሎ ለተነሱ አፍሪካውያን አትሌቶች የድል መንፈስን ያቀዳጀና አርያውን ተከትለው በርካታ ጥቁር አትሌቶች በዓለም አደባባይ ላይ በአሸናፊነት እንዲታዩ ያስቻለ ለሀገራችንም ደግሞ በሱ እግር ለተተኩ ሌሎች አትሌቶቻችን ዛሬም ድረስ የብርታትና የሞራል መንፈስን የሚያቀዳጅ ታላቅ ስም ታላቅ ባለታሪክ ነው ሻምበል አበበ ቢቄላ። በጣም ደስ ብሎናል ምኞታችን ሞላ አሸንፎ መጣ አበበ ቢቄላ። እዚህ ካሳንቺስ በሚገኘው ስፖርት ፓርክ ላይ ለጉብኝትና ለመዝናናት ሲመጡ አትሌቶቻችንን ሐውልታቸውን ከማየት ባሻገር በስማቸው ከስር ተጽፎ በሚገኘው ስፍራ ላይ ስካን በማድረግ ሌጋሲያቸውን ባዮግራፊያቸውን ኢንተርኔት ላይ መረጃ ማግኘት ይቻላል። ሐውልት ከማየት ባሻገር ደግሞ ስለ ማንነታቸው እና ስለ ድል አድራጊነታቸው በደንብ ለማየትና ለማስታወስ ይረዳል ብለን እናስባለን። ቀደም ሲል አዲስ አበባ ከኮሪደር ልማት ገጽታዋ ጋር በተገናኘ አዳዲስ የሰራቻቸውን ፓርኮች በተለይ ደግሞ ከሐውልቶች ጋር የተገናኙ ሀሳቦችን እያነሳን ነበር። ከባለፈው ሳምንት ጀምሮ ማለቴ ነው። ዛሬ ካሳንቺስ በሚገኘው የስፖርት ፓርክ ላይ ለ15 አትሌቶቻችን ከተሰሩት ሐውልቶች መካከል የተወሰኑትን ቀደም ሲል ለማየት ሞክረናል። እዚህ የነበረን ቆይታ ይህን ይመስል ነበር። እናመሰግናለን። በጥቅምት 11
ገበያ